እንደተለመደው እንግዲህ ያለንበት ወቅት ረመዳን ነው። ረመዳን የሙስሊሞች የከፍታ ወር፣ የአብሮነት ወር፣ የጋራ ማንነቶቻችንን እሴቶቻችንን ከፍ የምናደርግበት እንዲሁ አዲስ ቃል ኪዳን ከአላህ ጋር የምንፈጽምበት ለአዲስ ምዕራፍ ራሳችንን የምናዘጋጅበት ትልቁ ወቅታችን ነው። በረመዳን በተለያዩ ጊዜያቶች የተለያዩ ምክንያቶች ጋር ተያያዥ ሆነው በሀገር ደረጃ በተለያየ ቦታዎች ላይ የተለያዩ የኢፍጣር ፕሮግራሞች የጋራ አብሮነቶቻችንን አንድነቶቻችንን ሊያጠናክሩና መሰረቶቻችንን ሊጠብቁ በሚችሉ መሰረት ሲደረጉ ቆይተዋል። ዛሬ እንግዲህ በ1447ኛው ዓመተ ሂጅራ የረመዳን ወር ላይም እንደተለመደው በዚሁ ለስድስተኛ ጊዜ የሚካሄደውን የጎዳና ላይ ኢፍጣር በአገር አቀፍ ደረጃ በመላው ሀገሪቱ በአንድ ቀን በአንድ ዕለት በረመዳን 18 በየካቲት 28 ላይ ቅዳሜ ዕለት ሁሉም ኢትዮጵያ ሙስሊሞችን በሚወክል መልኩ ነጃሺ ለሀገር በሚል መሪ ቃል ፕሮግራሙ ይካሄዳል። እንግዲህ ያው ከመሪ ቃሉ ተነስተን ነጃሺ ለሀገር የሚለው መሪ ቃል እንደ ሙስሊም ማህበረሰብ እንደ ኢትዮጵያ ሀገር ስትታሰብ በኢትዮጵያ ሙስሊሞች ታሪኩም ውስጥ ይሁን በእስልምና ታሪክ ውስጥ ትልቁ አሻራ ካስቀመጡት ታላቁ መሪ ነጃሺ በእሳቸው ውስጥ የታዩ የአብሮነት፣ የመከባበር፣ እውቅና መሰጣጠት፣ መተሳሰብ የኢትዮጵያን ከፍታ ያሳየ ትልቅ ታሪክ ማንነት ያለን ህዝቦች ነን። ያን ታሪክ ዛሬም በምንደግምበት እንደ ማህበረሰብ ነጃሺን የሚወክሉ ፕሮጀክቶቻችን ሀገራዊ ፕሮጀክቶቻችንን በመተባበር በመተጋገዝ በሀገር ከፍታ ውስጥ የሙስሊሙ ሚና በሚያሳድጉ ጉዳዮች ውስጥ የሙስሊሙ ትልልቅ ተቋማቶች ውስጥ ሁሉም ቦታዎቻችን ላይ እነዛን መሰረት አድርገን ለመስራት የምንንቀሳቀስበት አዲስ ቃል ኪዳን የምናድስበት እንደ አዲስ አበባ እንግዲህ ትልቁ የኢትዮጵያ ሙስሊሞች ማዕከል ተብሎ የተጀመረው የነጃሺ ማዕከል በአዲስ ምዕራፍ ለህዝባችን የጋራ መነቃቃትን ፈጥሮ ሊሰራ በሚችልበት ምዕራፍ ውስጥ የምንገባበት ነጃሺን የመሰሉ ትልቅ ፕሮጀክቱን በሀገሪቱ ውስጥ በሁሉም ቦታዎቻችን ላይ ትልቅ ፕሮጀክቶቻችንን በራሳችን በመስራት አቅማችንን በመመጠን እኛን የሚወክል ተግባር በማሳየት እንደ ሀገር አብሮነታችን፣ አንድነታችን፣ መከባበራችን፣ መተሳሰባችን በሀገር ልማት ውስጥ ያለን ሚናና ድርሻችንን ከመወጣት አንጻር ከሌሎች ኢትዮጵያን ወገኖቻችን ጋር አብረን እጅ ለእጅ ተያይዘን አገር ላይ እኛን በሚመስል የጋራ አብሮነታችንን በሚመስል እንሰራቸዎች ላይ እንዲሁም የምንነጋገርበት መስመር የምናሰምርበት ጊዜያቶቻችን ነው። እንግዲህ የዘንድሮውን የአገር አቀፍ የስድስተኛው የጎዳና ላይ ኢፍጣር በዚህ መሪ ቃል ስናደርገው ቅድም እንዳልኩት እስልምና በረመዳን ውስጥ ትልቁ የተቅዋ ወር ነው። ተቅዋ ቃል ኪዳን ነው። ቃል ኪዳን ግለሰቦች ከፈጣሪያቸው ጋር ሰዎች ከአላህ ጋር በሚገናኙበት መስመር ውስጥ አዲስ ምዕራፍ ለመግባት የሚሄዱበት እርስ በርስ ባላቸው የሰው ለሰዎች ግንኙነት ውስጥ የተበላሹትን አስተካክለው በቃል ኪዳኖቻቸው ጸንተው ለመቀጠል የሚወስኑበት ጊዜ ነው። ይህንን ጊዜ መሰረት ስናደርግ እንደ ማህበረሰብ የዚህ ማሳያ መገለጫ የሆኑ ምልክቶቻችንን መሪ ቃል በማድረግ አሁንም ሙስሊሙ ማህበረሰብ የሚፈለግበት ቦታ ላይ መገኘት የሚገባበት ማንነት ውስጥና ደረጃ ላይ ለማድረስ አንድነታችን አብሮነታችን ስለሚጠበቅ ይህንኑ ከፍ ባለ መልኩ በሀገር አቀፍ ደረጃ ስናዘጋጀው እንደ ሀገር በእስልምና ጉዳይ ተቋማት ከለውጡ ሂደት ጋር ተያይዞ የተቋቋሙ ትልልቅ ተቋማቶችና ድርጅቶች አሉን። የኢትዮጵያ ሙስሊም ወጣቶች ካውንስል አንዱ ነው። ፈርቀዳጅ የሆኑ ስራዎችን በመስራት በሀገሪቱ ላይ ወጣቱን በማንቀሳቀስና ኃላፊነቱን ለመውጣት ትልቁን ድርሻ ይዞ እየመጣ ባለበት ሂደት ውስጥ አሁንም ይሄንን ፕሮግራም የጎዳና ላይ ኢፍጣሩን በበላይነት የሚመራና አስፈጻሚው የኢትዮጵያ ሙስሊም ወጣቶች ካውንስል ሲሆን በመላው አገሪቱ ካውንስሉ በሚያደራጃቸውና ባዘጋጃቸው መስመሮች ሁሉንም ኢትዮጵያ ሙስሊሞች በሚወክልና ካውንስሉ ከተነሳበት የኢትዮጵያ ሙስሊሞችን ሊወክል በሚችለው በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ዓላማ ጋር በተያያዘ መልኩ ፕሮግራሞቹ የሚካሄዱ ይሆናል። ይህንን ሁሉም በመላው ሀገሪቱ የምትገኙ በዚህ ፕሮግራም ላይ በጋራ ለማካሄድ የምታስቡ ወገኖች ሁሉ ይህን ታሳቢ በማድረግ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ባስቀመጠው እንደ ኢትዮጵያ ሙስሊሞች በሚገባው ካውንስሉ በሚሰጠው አቅጣጫ መሰረት ፕሮግራሞቹ የሚፈጸሙ ስለሚሆን የዘንድሮውን በተለየ መልኩ ከፊት ለፊታችን በጣም ብዙ ትልቅ አገራዊ ክህሎቶች ያሉበት እንደ ሀገር አብሮነታችን የጋራ ከፍታችን ለሀገር የምናስቀምጠው አሻራ ትልቁ መሰረት ከምንጥልባቸው ጉዳዮቻችን ውስጥ እኛ የምንፈለግባቸው ጉዳዮች ጎልተው እየመጡ ያሉበት ከመሆኑ አንጻር የኛ አብሮነት የኛ የጋራ መተሳሰር ለሀገር ካለን ሚና ለዲናችን ካለን ኃላፊነት እንደ ሙስሊሞች በእስልምና ታሪካችን ውስጥ ሊኖረን ከሚገባ አሻራ ማስቀመጥ ከሚገባን ጉዳዮች አንጻር እነዛን ታሳቢ ያደረገ ትናንት ለኛ ምልክት የሆኑት በኢትዮጵያ ሙስሊሞች ታሪክ ውስጥ ትልቁን ድርሻ ከሚይዙት እስልምና
ገሪብ በሆነበት እስልምና እንግዳ በሆነበት እስልምና በአገሩ በተሰደደበት ጊዜ የእስልምና ሐሚ ጠበቃ የነበሩት ታላቁ መሪያችን ነጃሺ ምልክት አድርገን ሁሉም ፕሮጀክቶቻችንን በዛው ስያሜ እንደ ሀገር እኛን በሚመጥን ቁመና ትናንት የነበረን ማንነት ዛሬም ከሚፈለግብን በዚህ ትውልድ ውስጥ ልንደግማቸው ከሚገባ ጉዳዮች አንፃር ወደፊት ለማራመድ ይሄን ደግሞ መሪ አድርገን ያዝነው በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ዛሬ ላይ ደግሞ አዲሱ ትውልድ ኃላፊነቱን ተሸክሞ ወጣቱ ድርሻውን ተወጥቶ እንደ ሀገር ሚናውን ሊያበረክት መቆም የሚገባበት ቦታና መገኘት የሚገባበት ቦታ ላይ ሊገኝ የሚችልበትን ስራ መስራት የሚገባበት ወቅት ከመሆኑ አንፃር ይህን ኃላፊነት በሚገባው መልኩ እንደሚፈጽሙትና እንደሚወጡት ተስፋ እናደርጋለን። እጅ ለእጅ ተያይዘን እኛን በሚመስል በእኛ አኽላቅ በእኛ ስነ ምግባር ሁሉ ነገር ረመዳናችንን በሚመጥን የረመዳናችንን ክብር በሚመጥን አንድነታችን ከፍ ብሎ አኽላቃችን ተጠብቆ ስነ ምግባራችን እኛን በሚገልጽና እስልምናውን በሚገልጽ ሆኖ ፕሮግራሞቻችን ለታሰበላቸው ዓላማ ብቻ እንዲውሉ ተደርጎ የሚሰጡ አቅጣጫዎችን በፕሮግራሞቻችን ላይ በጸጥታ መዋቅሩ የሚሰጡ አቅጣጫዎች ፕሮግራሙ በሚዘጋጅበት በሚወጡ የፕሮግራም መመሪያዎች መሰረት ብቻና ብቻ ፕሮግራሞቻችን ዓላማቸው በጋራ አብረን ማፍጠር አንድነታችንን ማሳየት አገራዊ የሆኑ ጉዳዮቻችንና የጋራ ጉዳዮቻችንን አቅጣጫ አስቀምጦ በመሪ ድርጅቶች በኃላፊዎቻችንና በመሪዎቻችን በሚሰጡ መመሪያዎች እንደ ማህበረሰብ ለቀጣይ እንደ ሀገር ለሀገር ሚናችንን ከመውጣት አንፃር እጅ ለእጅ ተያይዘን ምን ሄድባቸው ከመሆኑ አንፃር ይህን ኃላፊነት በመውጣቱ ላይ የሁሉም ድርሻ ነው። ሁላችንም በዚህ ልክ በዚህ ከፍታ ውስጥ ሆነን ይህንን ትልቅ ሀገራዊ ኩነትና በኢትዮጵያ ሙስሊሞች ባለፉት ጊዜያቶች ስናሳይ የነበራቸው ለሀገር ተምሳሌት የሚሆን ከራሳችን አልፎ ለሌሎች ሀገሮች ምሳሌ የሚሆን ስራዎችን ሰርተናል። አብሮነታችንን አሳይተናል። አንድነታችንን ከፍ አድርገን አጉልተናል። ቁርአንን ከፍ አድርገን ደምቀን ውለንባቸዋል። እነዚህ ቀናቶች ልዩ ጊዜያቶች ናቸው። ከዚህ አንፃር በዚሁ መሰረት ዛሬም ለስድስተኛ ጊዜ የሚደረገውን የ447 ዓመተ ሂጅራ የረመዳን ጾም ታሳቢ በማድረግ ሁላችሁም በነቂስ በመውጣት የፕሮግራሙ አካል በመሆን አስፈላጊዎቹን የሚፈቀዱትን ነገሮች በማምጣት ፊጥራን በመጋራት አብሮነታችንን በማሳየት ወንድምና እህትማማችነታችንን በማጎልበት እንዲሁም ደግሞ የሚደረጉት ፕሮግራሞች ላይ በፕሮግራም በሚሰጡ አቅጣጫዎች መመሪያዎች መሰረት የጋራ እሴቶቻችንን ከፍ አድርገን ለትልልቅ አሻራ ለሆኑ ፕሮጀክቶቻችንን አዲስ ቃል ኪዳን ለመግባት በዛ መንፈስ ሁላችንም ፕሮግራሙ ላይ እንድንገኝ ይህንን ፕሮግራም ከወዲሁ በማስተባበሩ ሂደት ውስጥ ድርሻቸውን የሚወጡት የመንግስት ከከተማ መስተዳደሩ በሁሉም ደረጃ ያሉት የጸጥታ መዋቅሮች ሁሉ ቅድሚያ እስከዛሬ እንደሚያደርጉት አስፈላጊውን ትብብርና ዝግጅት አድርገው ይህን ፕሮግራም በደመቀ ሁኔታ እንዲካሄድ እንዲያደርጉልን ጥያቄያችንን የምናቀርብ ይሆናል። አሁንም ደግሜ የማሳስበው በኢትዮጵያ ሙስሊም ወጣቶች ካውንስል ከኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ስር የተቋቋመው የወጣት ካውንስል ይህንን ፕሮግራም በአስፈጻሚነትና በመሪነት ይዞ የሚያካሂደው ይሆናል። እንደ ሀገር ጥሪው በሀገር ደረጃ ነው። አንድነት ነው። የተበታተኑ ፕሮግራሞቻችንን ወደ አንድ አምጥተን በተለያዩ ቦታዎች ሲደረጉ የነበሩ ፍጣሮቻችንን በአንድ ቀን አድርገን አንድነታችንን አብሮነታችንን ለጋራ ልማቶችና ለጋራ ትልልቅ ጉዳዮቻችንን እጅ ለእጅ ተያይዘን እንደምንሰራ ማሳያ የሆኑ ምልክቶቻችንን የምንፈጽምበት ስለሆነ በዛ መስመር እንድንዘጋጅ ነው። ኢንሻአላህ መጪው ሳምንት ቅዳሜ ረመዳንን ለማፍጠን ከዙህር ሰላት በኋላ ባሉት ጊዜያቶች ጀምሮ ዝግጅት የምናደርግበት ይሆናል። በፕሮግራሙ ላይ ትልልቅ መልእክቶች የሚተላለፉበት ጠቃሚ የሆኑ አንድነቶቻችንን የሚያጎለብቱ ስለ ኡማው የሚጠቅሙና የምናስባቸውን የፕሮጀክት አሻራዎቻችንን መልእክቶች የሚተላለፉበት ስለሆነ ሁላችሁም በነቂስ ወንድ ሴት እኛነታችንን በሚገልጽ ምስል አለባበስ፣ ስርዓት እና ስነ ምግባር ወጥተን የፕሮግራሙ አካል እንድንሆን ጥሬን አስተላልፋለሁ።